ምሩዬ አማት እንግዲህ መጡ ማለት ነው። ምሩዬ በጣም ተጨንቃና አስባ ነበረ። ነገር ግን እንደገመተችው አይደለም። ደስ ብሏት እንዲሁም ደግሞ አንዴ አንቱ አንዴ ደግሞ አንቺ እያለች ስለነበረ አሁን ግን በስነ ስርዓት አክብራት ምሩዬን ልጅ ውለዱ እንደውም ውለዱ ክበዱ እያለች በጣም መርቃት ደስ የሚል ነበረ። ኪራና ጽናት አሁንም አይጥና ድመት ሆነዋል ማለት ነው። ምክንያቱም ሊስማሙ አልቻለም። የሆነ ነገርማ ደብቃናለይ እያሉ ከናሆሚ ጋር እያወሩ ይገኛሉ ማለት ነው። እንደውም እስኪ ንገረኝ ኪራ፣ ቅድም ላይ እንደዛ ሞቅ ብሏት እኮ የሆነ ነገር ልትለን ነበር፣ ነገር ግን ምሩ አስቆመቻት። ስለዚህ እኔ ጽናት የሚመስለኝ አንተን ጠልታ ሳይሆን የሆነ ነገር አለ ብሎ ሲነግረው ልክ ነህ፣ ግን ደግሞ እንዴት ማስወራት እንዳለብኝ እኔ ራሴ አውቃለሁኝ እያለ ኪራ ብሏል ማለት ነው። በቀጣይ ክፍል በእርግጠኝነት ይጋለጣል የምትሉ ኮሜንት ላይ አስቀምጡልኝ። ሰንዬ አንዲት የምታስፈራራ ሴትዮ አለች ማለት ነው። ኧረ እባክሽ ራስሽን ችለሽ እዛው ኑሪ፣ እኛን አትረብሽን፣ እኛ ህይወታችንን እንኑርበት ብትልም እንኳ ያችኛይቱ ሴትዮ በጣም መጥፎ ሴት ናትና እያጨናነቀቻት ትገኛለች። ይሄን ነገር ግን ለጽናትዬ መናገር እንኳ አልፈለገችም። ምን ሆነሽ ነው ሰኒ? ሰው ይጨነቃል አትይም እንዴ? እኔ እኮ ስደውልልሽ ምንም ስልልሽ ስልክ ማታነሽም፣ ደግሞ አሁን ራሱ ፊትሽ ያስታውቃል። ምን ሆነሽ ነው ብላ ስትላት እንኳ አይ ምንም አልሆንኩም፣ ስለዚህ እንሄድ አለቻት። እንዴ ቆይ የሆንሽውን ነገር ሳትነግሪኝ? አዎ ምንም አልሆንኩም ጽናት፣ የራስሽ ችግር አነሰሽ እና እንዴት ብዬ እኔ በችግር ላይ ችግር እጨምርብሻለሁ ብላ በፍጹም እሺ ልትላት አልቻለችም። እና ሰንዬስ ምን ሆና ይሆን? እኔ ግን ስገምት እውነት በጣም ከባድ ነው። ስለዚህ ሰንዬ ለምንድን ነው በዚህ ልክ እንደዚህ የተጨናነቀችው? ማንስ ነው ደግሞ እንደዚህ የሚያስፈራራት? ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ ነባር ቤተሰቦች ደግሞ ስለምትከታተሉኝ ከልብ አመሰግናለሁ። ጽናት ድራማ እንደቀጠለ ይገኛል። እንግዲህ ኪራና ጽናትዬ ወደ ምሩ ቤት ሊሄዱ፣ እንዴ አለባበስሽ ይሄን ነው እንደምለብሽው አላት። ምን ችግር አለው? እዛ እኮ ቀይራለሁ፣ ፒጃማ ለብሼ ነው ምግብ የምሰራው ስትል እሺ ይሁንልሽ፣ ለነገሩ እኔ ምን አገባኝ አለ። ከዛም በኋላ ጽናት ውይ የኔ ቅናተኛ አሁን በዚህ በልብስ ይቀናል? አሁን ይሄ ምን አለው? ምንም እኮ የለውም እያለች ደስ ብሏት ሄደች። ለነገሩ ኧረ ምን አገባሽ አንቺ ጽናት፣ የፈለገውን ነገር ይበል እያለች ዝም ብላ ሄደች። ምሩና ናሆሜ በጣም ተጨናንቀዋል። እሱ አትጨነቂ እናቴ እኮ ከኔ በላይ በያት፣ እንደውም ታውቂያለሽ አሁን እሷ ስትመጣ እኔን ረስታ አንቺን ነው ልጄ የምትለው፣ ከነ መፈጠሬም ነው የምትረሳኝ እያለ ሲላት፣ አይ ናሆሚ እኔን ግን እንደዛ አይመስለኝም፣ እንደውም ታውቃለህ ከዚህ ከቤት ብሄር ነው የሚሻለው እያለች በጣም ተጨናነቀች። ኧረ ጽናትና ኪራ ልቅስ ቀሩ። አይ ችግር የለውም መንገድ ላይ ተጣልተው ይሆን እንዴ አለ ናሆሚ። አንተ ደግሞ ሁሌ እነሱ መጣላት ነው እንደ ስራቸው? ምን ይታወቃል ብለሽ ነው? እነሱ እንደሆኑ አይጥና ድመት ናቸው እያለ ማውራት ጀመረ። ከዛም በኋላ ስማቸው ሲነሳ አልመጡም እንዴ አያቸው ይሄውልሽ መጡ ብሎ ናሆሚ ሰላም ተባባሉ። እሺ ለማንኛውም እስኪ እናውራ እየተባባሉ ወሬያቸውን ማውራት ቀጠሉ። ከዛም በኋላ ጨዋታ እንጨዋት፣ ለምን አለ አይደለ በቃ ያወቀ ሰው የሆነ ጥያቄ ይጠየቃል ሲባል መጫወት ጀመሩና ጽናት ላይ ደረሰ። እኔ ግን ኪራ እንዲጠይቀኝ አልፈልግም አለች። እንደዛ ከሆነ ተቀራራቢ ቁጥር ያለው እሱ ደግሞ ተቀራራቢ ቁጥር ያለው ኪራ ስለሆነ ኪራ ይጠየቅ ሲባል፣ ከዛም ኪራ ይጠይቅ ሲባል ኪራ ጽናትን ጠየቃት። ግን ትጠይኛለሽ እንዴ አላት። አይ አሁን ይሄን ጥያቄ ለምን ጠየቅከኝ ስትል፣ ነገርኩሽ እኮ ጥያቄ ነው ትመልሻለሽ አላት። ይሄ ህግ ነው ሲላት፣ አይ አልጠላህም፣ እንዴትስ ልጥላህስ ብል እንዴት እጠላሃለሁ በማለት መለሰችለት። ከዛም በኋላ እሱም ደግሞ እና ታዲያ ለምንድን ነው አልፈልግህም ያልሽኝ? ሲቀጥል ደግሞ ለምንስ ነው ሌላ ሴት ልድልኝ የነበረው ሲል፣ አይ እሱ እኮ እናቴ ምን ሲል፣ ምሩ አረባካችሁ በቃ ተውት፣ ይህን ጨዋታ እናቁመው
ምክንያቱም ጥያቄ አንድ ብቻ ነው እንጂ ሁለት አይደለም በማለት አስቆመች። ይችን ነጥብ ኪራና ናሆሜ በደንብ ይዘዋታል። ከዛም በኋላ እና ለማንኛውም እዚህ አናድርም እንዴ ማደር አለባችሁ ሲል አይ ጽናት ትደር እኔ ግን አላድርም ሲል አይ እንግዲህ እንደዛ ከሆነማ እኛ እየጨበስን እዚህ እናድራለን አለ ናሆሜ። እንዴ ማለት ከሌላ ሰው ጋር ምን ችግር አለው ሲል አይ በፍጹም ጽናትማ ከሌላ ሰው ጋር እዚህ አታድርም የት ታድራለች ሲለው እንደ እዚህ ሶፋው ላይ ነዋ መቼም ሰባተኛ ቆጣለልህ ብሎ ቀለደበት። አንተ ቀልድ ምን አሻህ አለው። ለማንኛውም ካደራችሁ ማደር አለባችሁ አይ አናድርም በቃ እንሄዳለን ብለው ሄዱ። ከዛም በኋላ ኪራዬና ጽናትዬ እራሷን አመማት። ጽናት እንዴ ቆይ ለምንድን ነው እንደዚህ እያመመሽ መጠጣትን የፈለግሽው ሲላት አንተስ ቢሆን አታስቆመኝም ነበር እንዴ አለችው። ከዛም በኋላ አንተስ ቢሆን ለምንድን ነው የማታስቆመኝ ስትለው መጠጣት ከፈለግሽ ታዲያ ለምን ብዬ ነው እኔ ማስቆምሽ ብሎ ተናገራት ኪራ። እሺ ለማንኛውም መተኛት አለብኝ። ነጋ። በመላጊስታው ጠዋት እንግዲህ ምሩና ናሆሚ ፍቅራቸውን እያጣጣሙ በስተመጨረሻ ከተፋለች። ከዛ የምትገባበት ሰማይ ይሁን መሬት ይሁን ድብልቅልቅ አለባት። እንደማዬ እንኳን ደህና መጣሽ። ትናንት እኮ ለምሩ ቀርተሽ ሁሉን ነገር አዘጋጅተው ከጓደኞቼ ጋር ጠብቀንሽ ግን አንቺ ቀረሽ ስትል ሲላት እንዴ ትናንት እኮ ጎረቤት ሰው ሞቶብኝ ነው የቀረሁት ዛሬ ግን መጣው። እንዴ ልጄ ቁመሽ ልቀሪ ነው ሂጂ ልሂድ እንዴ ማለቴ ቁጭ በይ ማለቴ ነው። ወይኔ እያለች በጣም ተጨናነቀች። በጣም ነው የምታምረው በጣም ነው ያፈስካት እያለች እናቱ ስትለው እኔ እኮ ናሆማ ነኝ ታውቂያለሽ እኔ ከሐዋሳ ነው እፍስ ያደረኳት እያለ ማውራት ጀመረ። አያያይ ልጅቱማ በጣም ታምራለች ግን ምን ይሻላል ወርቅ ወይስ ደግሞ መዳብ ወይስ ደግሞ ምን? አይ እሱን እንኳ ላንቺ አንቺ ብትናገሪ አይሻልም እየተባባሉ መቀለድ ጀመሩ። እንግዲህ ምሩዬ ክችን ሂዳ ለጽናት ደወለችላት። በጣም ጨንቆኛል። ለምንድን ነው የምትጨነቂው? አይ እኔማ የኪራ እናት መጧ የናሆሚ እናት መጧ። ምን? አዎ መጡ። ምን ላርግ ብለሽ ነው? በመስኮት ልውጣ እንዴ አለች። አረ በፍጹም ለምን እንደዛ ትሆኛለሽ? አላቅም ብቻ አሁን ምግብ እየሰራሁ ነው በጣም ፈርቻለሁኝ ምን ይሻለኛል አለች። እውነት እዛ ፓርት ላይ ያሳቀኝ በመስኮት ልጣወይ ማለቷ ነው የምሩ ሽሽት ማለት ነው። ከዛ ታውቃለህ ይች ልጅ ግን ድምጿ ራሱ አይሰማም ስለዚህ ተስማምተሃታል ማለት ነው አለችው። አዎ እንግዲህ ምርጥ ልጅ ናት በጣም ጸባያተኛ ነች እያለ ሲያወራት አባት ግን ተቀይሞሃል አለችው ማዘሯ። እንዴ እስኪ ንገሪኝ እውነት ከቤት መውጣቴና ቤት መከራየቴ ደስ አይልም? ልጅ እኮ የራሱን ቁም ነገር ሲይዝ ደስ ይላል እማዬ እያለ መናገር ጀመረ። እሱማ ልክ ነህ ግን ደግሞ ለዚህ ቤት አንድ ጉድ የሚል ልጅ ያስፈልጋል ውለዱ እያለች ስትለው እውነት እማዬ አልፈጠንም እንዴ? አረ የምን መፍጠን ነው መውለድ ይሻላል እኮ እያለች መከረችው። እሺ በቃ ከዛም በኋላ እኔ የምልህ ይች ሴትዮ ግን ድምጿ እኮ አይሰማም አለችው። አዎ እንግዲህ እሷ እንደዚህ ናት እየተባባሉ ብቻ ግን ምሩን በጣም ወዳታለች። ምርጥ አማትና ምራት ሆነዋል። በሌላ በኩል ኪራ እንግዲህ ጽናትን አቶት ጽናት ቢል ቢጣራ ቆይች ልጅ የት ሄዳ ነው አለ። እሷ ግን ሰኒዬ ጋር ሄዳ ነበር። ከዛ ስልክ ደውሎ የት ነች ሲላት ሰኒ ጋር ነኝ እኮ። ቆይ ይች ሴትዮ እኔ ምንድን ነኝ አሰሪ ነኝ ወይስ ደግሞ ፍቅረኛ? እኔ እንደ ፍቅረኛ ስሆንላት አይ እንዳሰሪ ሆነልኝ ትላለች። እንዳሰሪ ልሆን ስል ደግሞ እንደ ፍቅረኛ ወይኔ ጉዴ በቃ ይችላል ልታሳብደኝ ነው እያለ ብቻውን መሳቅም ማውራትም ጀመረ። ከዛ ናሆሜ መጣና ታውቃለህ ምን እያልክ እንደሆነ በሩ ላይ ዝም ብዬ እያዳመጥኩ ነበረ አጀብ ፍቅር እያለ መተረብ ጀመረ። አይ ያንተ ነገር አንተ ቀልድ ምን አሻህ አንተ ፋንድ ሻህን ይዘህ እያገላበጥክ ማለት መገላበጥ ጀመረ እንደ ደግሞ ውይ እስኪ አታችሁፍ ዙሮ ነገርኩ። አይ አይውልህ ኪራ እኔ በእርግጥ እረዳሃለሁ ግን እነዚህ ሴቶች ዝም ብለው የሆኑ አይመስለኝም። ምክንያቱም የሆነ ነገር ይዘዋል በውስጣቸው ማለት አይ አንተን ለሌላ ሚስት ለመዳር ብቻ ሳይሆን ግን የሆነ ነገር እንዳለ ይሰማኛል። ትናንትና ጨዋታው መካከል እንኳ
የሆነ ነገር ያስተዋል ካልመሰለህም ምንድን? ምክንያቱም የሆነ ነገር ትናገር ስትል ምሩ አስቆመቻት። እናትህ እኮ ብላ ከዛም በኋላ ምሩ አስቆመቻት። ይሄ ነገር ምንድን ነው ትላለህ? ወይኔ ታውቃለህ፣ ሴቶች ግን በጣም የማይገመቱ ፍጥረታት ናቸው አለ። ማለት እስኪ ተመልከት፣ ሁሉን ነገር ውስብስብ አደረጉብና ልናቃቸው ስንል በፍጹም የሚታወቁ አይደሉም። ብቻ ግን በጣም ከባድ ነው እያለ ማውራት ጀመረ። አዎ ግን ብቻ የሆነ ነገር የደበቁ አይመስልም። ስለዚህ የሆነ ነገር ደብቀውናል፣ ያንን ነገር ደግሞ የግድ ማወቅ አለብን ሲል ኪራ አይ እሱን ነገርማ እኔም አስቤዋለሁ፣ እንደምንም ብዬ እንዴት ማዋጣጣት እንዳለብኝ እኔ ራሴ አውቃለሁ አለ። እውነት ለመናገር በቀጣይ ምን ያደርግ ይሆን ኪራ? እኔ ሲመስለኝ ግን አስክሮ ከዛም በኋላ ሁሉንም ነገር እንድትናገር ያደርጋታል ብዬ አስባለሁ። ጽናትዬ ጉድሽ ፈላ ማለት ነው። ጽናትዬ ሰኒን ምን ሆነሽ ነው ስትላት ምንም አልሆንኩም እንዴ ስልክም ስደውልልሽ አታነሽም፣ የሆንሽውን ነገርማ መናገር አለብሽ ስትላት እንዴ ምንሽ ነው ማታምነኝ? ነገርኩሽ እኮ ምንም ነገር የለም፣ ምንም ነገር የተፈጠረ ነገር የለም ብላ ግግም አለች። የኔ ጉድ ሰኒዬ ግን እውነት ፍቅር የሆነች ልጅ ናት። ምክንያቱም የአንቺ ጭንቀት ይበቃሻል፣ ሌላ ጭንቀት ልሆንብሽ አልችልም ብላ ነው እንደዛ ዝም ያለችው እንጂ የእውነትም የሆነ ነገር ሆናለች። ሰምታችኋ ከሆነ በስልክ እባክሽ የራሳችንን ህይወት እንኖርበት፣ አትረብሽን፣ አትበጥብጭን እያለች ተናግራ ነበረ። እኔ ግን ማወቅ የፈለኩት ያቺ ሴትዮ ማነች የሚለው ነው። እና ምሩዬ ዛሬ ጽናት ላይ ጥሩ አልሰራችም ባይ ነኝ። ይህ እንደምንም ዝም ማለት ነበረብሽ ማለት ነው። ጽናት በሞቀ አንደበቷ መናገር ነበረባት። ውድ የቻናሌ ቤተሰቦች የዛሬው ጽናት ድራማ ይህንን ይመስል ነበረ እና ምሩ ዛሬ ስላስቆመቻት ምሩ ጥፋተኛ ነች ባይ ነኝ። መናገር ነበረባት። በዚህው ቢወጣላት ይሻል ነበር።